በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጆች እንደምን ሰነበታችሁ? ደህና ናችሁ? አሜን። ይህችን ጊዜ ለሰጠን ቸር መሐሪና ሩህሩህ አባታችንና አምላካችን ቅዱስና ሕያው እግዚአብሔር ምስጋና ይድረሰው። ባለፈው በክፍል 70 መንፈሳዊ ታሪካችን መጽሐፈ ኢያሱ ምዕራፍ 4 ላይ እግዚአብሔር ኢያሱን ባዘዘው መሠረት ከየነገዱ አንድ ሰው 12 ሰዎችን እንዲመርጥና ከዮርዳኖስ መካከል 12 ድንጋዮችን ተሸክመው በሚያድሩበት ቦታ ላይ የመታሰቢያ ሐውልትን እንዲያቆሙ፣ መታሰቢያነቱም እግዚአብሔር የኤርትራን ባሕር እንደከፈለ ሁሉ የዮርዳኖስንም ወንዝ አቁሞ በደረቅ መሬት ላይ መሻገራቸውን ከግብፅም አስወጥቶ የርስት ምድርን ምድረ ከነዓንን እንዳወረሳቸው የሚታወስበት መሆኑን ተመልክተን ነበር። በዛሬው መርሃ ግብራችን ደግሞ ቀጣዩን ክፍል የምናቀርብላችሁ ይሆናል። አምላካችን ቅዱስና ሕያው እግዚአብሔር ያስተምረን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስለ እስራኤል የሚዋጋው መልአክ መጽሐፈ ኢያሱ ምዕራፍ 5። እንዲህም ሆነ በዮርዳኖስ ማዶ በምዕራብ በኩል የነበሩት የአሞራውያን ነገሥታት ሁሉ፣ በባሕሩም አጠገብ የነበሩት ከነዓናውያን ነገሥታት ሁሉ እግዚአብሔር ከእስራኤል ልጆች ፊት የዮርዳኖስን ውሃ እስኪሻገሩ ድረስ እንዳደረቀ በሰሙ ጊዜ ልባቸው ቀለጠ። ከእስራኤልም ልጆች የተነሣ ነፍስ ከዚያ ወዲያ አልቀረላቸውም። በዚያን ጊዜም እግዚአብሔር ኢያሱን የባልጩት መቁረጫ ሰርተህ የእስራኤልን ልጆች ሁለተኛ ጊዜ ግረዛቸው አለው። ኢያሱም የባልጩት መቁረጫ ሰርቶ የግርዛት ኮረብታ በተባለው ስፍራ የእስራኤልን ልጆች ገረዘ። ሕዝቡም ሁሉ ፈጽመው በተገረዙ ጊዜ እስኪድኑ ድረስ በሰፈር ውስጥ በስፍራቸው ተቀመጡ። እግዚአብሔርም ኢያሱን ዛሬ የግብፅን ነውር ከእናንተ ላይ አንከባልያለሁ አለው። ስለዚህ የዚያ ስፍራ ስም እስከ ዛሬ ድረስ ጌልጌላ ተብሎ ተጠራ። ጌልጌላ ማለት ነውርን ከእናንተ ላይ አንከባልያለሁ፣ አስወግጃለሁ ማለት ነው። ልጆች፣ የወንድ ልጆች ግርዛት ማለት እግዚአብሔር ከአብርሃም ጋር የገባው የቃል ኪዳን ምልክት ነበረ። ይህም የሚያሳየው እስራኤል ሲገረዙ ለእግዚአብሔር የተለዩ ልዩ ሕዝቦች መሆናቸውን የሚገልጥ ምልክት ነው። በአዲስ ኪዳን ግን በጥምቀት ተተክቷል። የእግዚአብሔርን የሥላሴን ልጅነት የምናገኘው በግርዛት ሳይሆን ወንዶች ልጆች በተወለድን በ40 ቀናችን፣ ሴቶች ልጆች ደግሞ በ80 ቀናችን ክርስትና ስንነሳ በሚደረግልን ጥምቀት ነው የእግዚአብሔርን ልጅነት የምናገኘው። ከጥምቀቱም ቀጥሎ ወዲያው ቅብአ ሜሮን ወይንም ካህናት አባቶቻችን የተለያዩ የሰውነት አካላችን ላይ የቅብአ ሜሮንን ቅባት በመቀባት ያትሙናል። ይህም ማለት መላው አካላችን ለእግዚአብሔር የተለየ የተመረጠ ይሆናል፣ መንፈስ ቅዱስም በእኛ ላይ ያድራል ማለት ነው። ከዚህም በኋላ የእስራኤል ልጆች በጌልጌላ ሰፈሩ። ከወሩም በ14ኛው ቀን በመሸ ጊዜ በኢያሪኮ ሜዳ ፋሲካ አደረጉ። ከፋሲካውም በኋላ በነጋው የምድሪቱ ፍሬ የቂጣ እንጎቻ ቆሎም በዚያው ቀን በሉ። በነጋውም ከምድሪቱ ፍሬ ከበሉ በኋላ
መናው ቀረ። ከዚያም በኋላ ለእስራኤል ልጆች መና አልመጣላቸውም። ነገር ግን በዚያው ዓመት የከነዓንን ምድር ፍሬ በሉ። ይገርማል። መጋቢው እግዚአብሔር ለ40 ዓመታት ያለመታከት አንዲት ቀን መናውን ከሰማይ ሳያስቀርባቸው በየዕለቱ ከመገባቸው በኋላ ከዚህ በኋላ በራሳችሁ ጥራችሁ ግራችሁ በላባችሁ በወዛችሁ መሬቱን አርሳችሁ ብሉ ሲላቸው መናውን አስቀረ። ይህ የሆነው ለምን እንደሆነ ታውቃላችሁ? ከዚህ በኋላ እስራኤልን መቀለብ ማለት አንድም ስንፍናን ማለማመድ ሲሆን፣ በሌላ በኩል ደግሞ ለአዳም ጥረህ ግረህ ብላ ከተባለው ቃል ኪዳን ጋር የሚጣረስ በመሆኑ ነው። የሰው ልጆችም ደግሞ አስቸጋሪ ባህሪ የሰማዩን መና ከምድራዊ ምግብ ጋር ማነጻጸር ሊጀምሩና እግዚአብሔርን ሊያሳዝኑ ይችላሉና መናው ቀረ። እንዲህም ሆነ፣ ኢያሱ በኢያሪኮ አጠገብ ሳለ ዓይኑን አንስቶ ተመለከተ። እነሆም የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ ነበር። ኢያሱም ወደ እርሱ ቀርቦ ከእኛ ወገን ነህ ወይስ ከጠላቶቻችን ወገን ነህ አለው። እርሱም አይደለሁም፣ እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ አለው። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደና ጌታዬ ለባሪያው የሚነግረው ምንድን ነው አለው። የእግዚአብሔርም የሰራዊት አለቃ ኢያሱን አንተ የቆምክበት ስፍራ የተቀደሰ ነውና ጫማህን ከእግር አውልቅ አለው። ኢያሱም እንዲሁ አደረገ። ልጆች፣ በመጽሐፍ ቅዱስ ላይ ከዚህ በኋላ ታላቁ የመላእክት አለቃ ምን ብሎ እንደነገረው ምንም የተጻፈ ነገር የለም። ነገር ግን መልእክቱ ግልጽ ነው። እስራኤል ዮርዳኖስን ተሻግረው ከፊታቸው ካሉ አሕዛብ ጋር ከፍተኛ የሆነ የሞት ሽረት ጦርነት እንደሚገጥማቸው ያውቃሉና እንዳይፈሩ በምን አቅማችን እንዴት ከእነዚህ ኃያላን ጋር እንዋጋለን እንዳይሉ እግዚአብሔር ለኢያሱ የተመዘዘ ሰይፍ የያዘ በጽናት በኃይል ለውጊያ ተዘጋጅቶ የቆመ መልአኩን ገልጦ አሳየው። መልእክቱም ግልጽ ነው። ጦርነቱ ያንተ ሳይሆን የእኔ ነው ሲል ነው እግዚአብሔር ስለ እናንተ የምዋጋው እኔ ነኝ ማለቱ ነው። ኃያሉን መልአኩን ገልጦ ለኢያሱ ያሳየው። በኦሪት ዘጸአት ምዕራፍ 15 ላይ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው እንደተባለ ልጆች፣ ግሩም ድንቅ ታሪክ ነው አይደል? አዎን፣ እግዚአብሔር መቼም ሥራው ሁሉ ዕጹብ ድንቅ ነው። ዛሬም ቢሆን ስለ እኛ ልጆቹ ጠባቂ መላእክቱን ልኮ የሚዋጋ ከክፉ ሁሉ የሚጋርደን ኃያል አባት ነውና ይህንን አባት ልንወደውና ልናከብረው ይገባል። አሁን ደግሞ ከትምህርታችን ውስጥ ጥያቄዎችን እንጠይቃችሁ። በጥያቄዎቹም ላይ ተወያዩባቸው። ወላጆችም እባካችሁ ለልጆቹ ጥያቄዎቹን በማብራራት እርዷቸው። የመጀመሪያው ጥያቄ፣ እስራኤል ዮርዳኖስን እንደተሻገሩ ኢያሱ ምን አደረገ? ጌልጌላ ማለት ምን ማለት ነው? የወንድ ልጆች ግርዛት በአዲስ ኪዳን በምን ተተካ? እስራኤል ለ40 ዓመታት የበሉት መና ለምን ቀረ? የተገለጠው መልአክ ኢያሱን ምን አለው? መልአኩ ለምን ተገለጠ? ከዚህ ታሪክ ምን ተማራችሁ? ልጆች፣ ከዚህ ታሪክ የምንማረው ትልቁ ትምህርት እግዚአብሔር አምላካችን በእኛ በዓይናችን ባናየው ባናስተውለውም እኛን ከክፉ ሁሉ የሚጠብቁ ወደ ትክክለኛ መንገድ የሚመሩ ጠባቂ መላእክትን ከማኅፀን ጀምሮ ያዝልናል።
በመዝሙረ ዳዊት ምዕራፍ 91 ላይ በመንገድህ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና ተብሎ እንደተጻፈ ጠባቂ መላእክቶቻችን በሄድንበት ሁሉ ይከተሉናል፣ ከአደጋ ይታደጉናል፣ በበደልና በኃጢአት ስንወድቅም ያዝናሉ፣ መልካም ስናደርግ ደግሞ ይደሰታሉ። እነዚህ መላእክት ታዲያ ስለ እኛ መዳን በእጅጉ የሚጸልዩ የሚማልዱም ናቸው። ምክንያቱም ከጽንሰት ጀምሮ የሚያውቁን አሳድገው ለዚህ ያደረሱን ናቸውና ስንጠፋባቸው ማየት ፈጽሞ አይፈልጉም፣ በጣምም ያዝናሉ፣ ይወዱናል። ጌታችን መድኃኒታችን ሕይወታችን ኢየሱስ ክርስቶስ ባዘጋጀልን መንግሥተ ሰማያትም ለዘላለም አብረናቸው እንድንኖር በእጅጉ ይፈልጋሉ። ስለዚህ እግዚአብሔር የሰጠን ጠባቂ መላእክት ስለ እኛ መዳን ከጠላት ከዲያብሎስ ጋር እንደሚዋጉ እንደሚጸልዩልንም ከዚህ ታሪክ ተምረናል ማለት ነው። የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ የእኛም አምላክ ቅዱስና ብሩክ እግዚአብሔር ምስጋና ይድረሰው። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የጻድቃን የቅዱሳን ሁሉ ተራዳይነታቸው አይለየን። ወስብሐት ለእግዚአብሔር።